ሰላም የጌታ ሰላም ለእናንተ ይሁን። ከሳሌም የክርስቶስ ሰላም ዓለም አቀፍ ቤተክርስቲያን መጋቢ ኤፍሬም ነኝ። ዛሬ የምናየው እግዚአብሔር ቃል የሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ያለውን እግዚአብሔር ቃል ነው የምናየው። ጸሎት ተሰምቶልሃል የሚለውን እግዚአብሔር ቃል እናያለን። የስብከቴ ርዕስ ጸሎት ተሰምቶልሃል በሚል ነው። ስለዚህ ስለ ቃሉ አንድ ደቂቃ አብረን እንጸልይ። አባባት እግዚአብሔር ሆይ ለነገር ሁሉ መልስ የሆንክ ጌታ በኢየሱስ ስም ወደ እያንዳንዱ ጓዳና ህይወት እንድትገባ ለጥያቄያችን መልስ እንድትሆን በኢየሱስ ስም ጸልይ። እግዚአብሔር ሆይ ግራ ለተጋባች ነፍስ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ላለች ነፍስ ዛሬ ካንተ ዘንድ መልስ እንዲሆንላት በኢየሱስ ስም ጸልይ። ለጥያቄያችን ሁሉ እግዚአብሔር ግራ ላጋባን ነገር መልስ ስለሆንከን እናመሰግናለን። ክብር ለገናናው ጌታ ለኢየሱስ ይሁን፣ አሜን። የሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ያለውን እግዚአብሔር ቃል አነባለሁ። መርህ ሐሳባችን በዚህ ላይ ነው የምንነጋገረው ዛሬ። መልአኩም እንዲህ አለ፣ ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ አትፍራ። ሚስትህ ኤልሳቤጥ ወንድ ልጅን ትወልድልሃለች፣ ስሙንም ዮሐንስ ትለዋለች። ጸሎትህ ተሰምቶልሃል እና አትፍራ የሚል የምስራች ከመልአኩ ዘንድ እግዚአብሔር በመልአኩ አማካኝነት ለዘካርያስ ቤት ልኮለታል። ዘካርያስ ቤት ላይ አንድ ጥያቄ አለ። የሁል ጊዜ ጥያቄያቸው ኤልሳቤጥና ዘካርያስ የሚባሉ ሰዎች አሉ። እሱ ካህን ነው፣ ሚስቱ ኤልሳቤጥ ደግሞ ከሌዊ ወገን የሆነች ሌዋውያን ናቸው። ነገር ግን በህይወታቸው አንድ ጥያቄ አለባቸው። ለጥያቄያቸው መልስ ይሆን ዘንድ ሁል ጊዜ በእግዚአብሔር ፊት ይጸልያሉ። ለጥያቄያቸው መልስ ከሚሆናቸው ነገሮች መካከል ዛሬ 3 ነገሮችን እናያለን። ጸሎታቸው እንዴት እንደተሰማ፣ እነዚህ ሰዎች ለጸሎታቸው መልስ እንዴት እንዳገኙ፣ ለጸሎታቸው የመልስ ምክንያት የሆነላቸውን 3 ነገሮችን እናያለን። አንደኛ፣ እነዚህ ሰዎች በጌታ ትእዛዝና ህግጋት የሚኖሩ ሰዎች ናቸው። በጌታ ትእዛዝና ህግጋት የሚኖሩ ሰዎች ናቸው። ህግጋቱን ትእዛዛቱን ይጠብቃሉ፣ ህጉንም ያውቃሉ፣ ትእዛዙንም ያውቃሉ። አንደኛ ጸሎታቸው እንዲሰማ ካደረጋቸው ነገሮች በጌታ ትእዛዝና ህግጋት ውስጥ የሚኖሩ ሰዎች ስለሆኑ በእግዚአብሔር ዘንድ ጸሎታቸው እንዲሰማ አድርጓቸዋል። ሁለተኛው ደግሞ ያለ ነቀፋ ነበሩ። ነገር ግን አንድ የሚነቀፉበት ነገር አለ። በእስራኤል ዘንድ ልጅ ያለ መውለድ ራሱ በራሱ ነቀፋ ነው። በሰዎች ዘንድ የሚነቀፉበት ነገር አለ። የልጅ ጉዳይ ልጅ አለመውለድ ራሱ በራሱ በእስራኤል ዘንድ ኃጢአት እንደሆነና እግዚአብሔር እንደቀጣቸው መውለድ እንደማይችሉ አድርገው የሚያስቧቸው ሰዎች አሉ። እግዚአብሔር ግን ከላይ ሲመለከታቸው በእነሱ ላይ ነቀፋን አላየም። ለምን? ትእዛዝና ህግጋቱን ይጠብቁ ስለነበር። በእግዚአብሔር ህግጋትና ትእዛዝ የሚኖሩ ሰዎች ስለሆኑ እግዚአብሔር ከሰማይ ሲያያቸው አንድ ነቀፋ አላየባቸው። ስለዚህ ዛሬ ነቀፋ ያለባቸው በሰው ዘንድ የምትነቀፉ ሰዎች ብትኖሩ፣ በጌታ ትእዛዝና ህግጋት የምትኖሩ ከሆነ ግን በእግዚአብሔር ዘንድ ሰማይ ሲያያችሁ በእግዚአብሔር ትእዛዝና ህግጋት ስለምትኖሩ ነቀፋችሁ ይወገዳል። እግዚአብሔር ጸሎታችሁን ይመልሳል። ለነገራችሁ መልስ ይሆናል። ለጥያቄያችሁ መልስ ይሆናል። ስለዚህ እነዚህ ሰዎች ነቀፋ እንኳን ቢኖርባቸው በሰው ዘንድ በሰማይ ግን ሲታዩ እግዚአብሔር ከሰማይ ሲያያቸው ነቀፋ አላየባቸውም። ለምን? በእግዚአብሔር ህግና ትእዛዝ ህግጋት ውስጥ የሚኖሩ ሰዎች ስለሆኑ። ዛሬም ለኛ ላለው በጌታ ትእዛዝና ህግጋት የምንኖር ከሆነ ነቀፋ እንኳን ቢኖርብን፣ የምንነቀፍበት ጥያቄ እንኳን ቢኖርብን በእግዚአብሔር ህግና ትእዛዝ የምንኖር ከሆነ ለነገራችን ለጥያቄያችን መልስ እናገኛለን። ኢየሱስ ለዘላለም የተባረከ ይሁን። 3ኛ ጻድቃን ነበሩ ይላል። ጸሎታቸው እንዲሰማ ካደረጋቸው ነገሮች መካከል 3ኛው ጻድቃን ነበሩ። እግዚአብሔርን የሚፈሩ፣ ለእግዚአብሔር ሐሳብ የሚኖሩ፣ በእግዚአብሔር ፍቃድ ውስጥ የሚኖሩ ሰዎች ናቸው። ትእዛዙን ይጠብቃሉ። አንደኛ ህግጋትና ትእዛዙን ይጠብቃሉ። አንደኛ። ሁለተኛ ያለ ነቀፋ የሚኖሩ ሰዎች ናቸው። ጥያቄም ቢኖርባቸው በእግዚአብሔር በሰዎች ዘንድ ነቀፋ እንኳን ቢኖርባቸው ነገር ግን አምላካቸውን እግዚአብሔርን ማገልገላቸውን አልተው። ነቀፋቸው ሰዎች የሚነቅፉባቸው ነገር አገልግሎታቸውንና እግዚአብሔርን ማምለካቸውን እንዲያቆሙ አላደረጋቸውም። ለዚህ እግዚአብሔር ከሰማይ ሲያያቸው ህግጋትና ትእዛዙን ይጠብቁ ስለነበር እግዚአብሔር ነቀፌታቸውን አስወገደላቸው። ዛሬም እላለሁ የእግዚአብሔርን ህግና ትእዛዛት ለምትጠብቁ ሰዎች
በዚህ ሰዓት እግዚአብሔር ነቀፋችሁን ያስወግዳል። ሰዎች የሚያዩባችሁ ነቀፋ እንኳን ቢኖር ከእግዚአብሔር ዘንድ ግን ሰማይ ሲያያችሁ እግዚአብሔር ከሰማይ ሲመለከተን የእግዚአብሔርን ሕግና ትእዛዛት የምንጠብቅ ከሆነ በእግዚአብሔር ዘንድ መልሶቻችን ይመለሳሉ። ኢየሱስ ለዘላለም የተባረከ ይሁን። አንደኛ ለሰዎቹ ነገራቸው መልስ እንዲያገኝ ጥያቄያቸው ጸሎታቸው እንዲሰማ ካደረጋቸው ነገሮች አንደኛ ምን ብለናል? ትእዛዝና ሕግጋትን ይጠብቁ ነበር ብለናል። ሁለተኛ ያለ ነቀፋ ነበሩ ብለናል። ሶስተኛ ጻድቃን ነበሩ ይለናል። እግዚአብሔርን የሚፈሩ ለእግዚአብሔር ሐሳብ የሚኖሩ በእግዚአብሔር ትእዛዝና ሕግጋት የሚኖሩ ሰዎች ናቸው። ስለዚህ እነዚህ ሶስት ነገሮች የምናደርግ ከሆነ በእግዚአብሔር ዘንድ ጸሎታችን ይመለሳል፣ ለጥያቄያችን መልስ እናገኛለን፣ እግዚአብሔር ከኛ ጋር ይሆናል። በጌታ በኢየሱስ ስም ይህንን የምናደርግ ሰዎች እንድንሆን እግዚአብሔር ጸጋውን ይስጠን። እግዚአብሔር በጸጋው ያግዘን። ጌታ ከኛ ጋር ይሁን። ጸልያለሁ በጌታ በኢየሱስ ስም ስለ እግዚአብሔር ቃል። አባባት እግዚአብሔር ሆይ ስለዚህ ሰዓት እናመሰግናለን። በቃሌ እነዚህ ሰዎች ሕግጋትና ትእዛዛትን ይጠብቁ እንደነበር ተናግረናል። እኛም ሕግጋትና ትእዛዛትን ብንጠብቅ ጸሎታችን ይመለሳል። ያለ ነቀፋ ብንኖር እግዚአብሔር ትእዛዝና ሕግጋትን መጠበቅ ማለት ራሱ ያለ ነቀፋ መኖር ነውና ለዚህ ሐሳብ የምንኖር ከሆነ ባንተ ዘንድ መልስ እንዳለን ቃል ያወራናል። በጌታ በኢየሱስም ጻድቃን ነበሩ ይለናል። እግዚአብሔርን የሚፈሩ ለእግዚአብሔር ሐሳብ የሚኖሩ ለእግዚአብሔር ፍቃድ የሚኖሩ እንደነበሩ ቃል ያወራናል። ለዚህ ሐሳብ እንድንኖር በኢየሱስ ስም ጸጋ ያግዘን። በጌታ በኢየሱስ ስም ያንተ አብሮነት ከኛ ጋር ይሁን። ክፉ ከዘመናችን ከሕይወታችን ላይ ይመታ። የጨለማ ኃይላት ስልጣናት እንዳንጸልይ እንዳንተጋ ነቀፋ እንዲኖርብን የሚያደርጉ በጽድቅ እንዳንኖር ሊያደርገን የሚፈልግ ሕግጋትና ትእዛዝን እንዳንጠብቅ ሊያደርግ የሚፈልግ ክፉ በኢየሱስ ስም የተመታ ይሁን። ያንተ ሰላም ያንተ አብሮነት ከኛ ጋር ይሁን። እግዚአብሔር አምላክ ይባርካችሁ። ተባረኩ። እግዚአብሔር በምድር ስር ይባርካችሁ። እግዚአብሔር በሰማይ ቀን ይባርካችሁ። ፊቱን ያብራላችሁ። የእግዚአብሔር ብርሃን ከእናንተ ጋር ይሁን። በጌታ በኢየሱስ ስም ተባረኩ። ወዳችኋለሁ፣ አከብራችኋለሁ። ጌታ ከእናንተ ጋር ይሁን። በኢየሱስ ስም አሜን።